ኤትሶች የቢዝነስ ዘገባ ስፖንሰራችን ስለሆነ ከልብ ነው የምናመሰግነው። ተመልካቾች እንደምንላችኋል የሰዓቱን የቢዝነስ ጉዳዮች ይዘን ቀርበናል። አብራችሁን ቆዩ። በ2018 በጀት ዓመት እስከ ጥር ወር ድረስ ከ4.2 ቢሊዮን ብር በላይ ገቢ መሰብሰቡን የባህር ዳር ከተማ አስተዳደር ገቢዎች መምሪያ አስታወቀም። የተሰበሰበው ገቢ ከባለፈው ዓመት ጋር ሲነጻጸር የ1.7 ቢሊዮን ብር ብልጫ አሳይቷል ተብሏል። ማማነሽ ገኔ በዝርዝር ትነግረናለች። የባህር ዳር ከተማ አስተዳደር ገቢዎች መምሪያ በ2018 በጀት ዓመት ከመደበኛና ከአገልግሎት ገቢ ከ10 ቢሊዮን ብር በላይ ገቢ ለመሰብሰብ አቅዶ እየሰራ መሆኑን መምሪያው ገልጿል። በከተማ አስተዳደሩ በተሰሩ የቅንጅት ስራዎች በበጀት ዓመቱ እስከ ጥር 30 ከ4.2 ቢሊዮን ብር በላይ ገቢ መሰብሰቡን የባህር ዳር ከተማ አስተዳደር ገቢዎች መምሪያ ኃላፊ አቶ ኃይለማርያም ሸቴ ገልጸዋል። የከተማ አገልግሎት በተመለከተ ወደ 3.1 ቢሊዮን ነው። ሌላኛው ቀሪው 6.9 ቢሊዮኑ መደበኛ ገቢ የምንሰበስበው ነው ማለት ነው። እስካሁን ባለን አፈጻጸም ሲታይ ጥር 7 ላይ 4.2 ቢሊዮን በላይ የደረስንበት ሂደት ነው ያለ። የተሰበሰበው ገቢ ከታቀደው አንጻር ጉድለት ያለው ቢሆንም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ1.7 ቢሊዮን ብር እድገት አሳይቷልም ብለዋል መምሪያ ኃላፊው። የባለፈውን በጀት ዓመት ስናይ በዚህ ወቅት ኦልሞስት ወደ 2.5 ቢሊዮን ነው ሰብስበን የነበረ። ያ ማለት የ1.7 ቢሊዮን ልዩነት አለው ማለት ነው። የእቅዳችን በጣም ከፍተኛ ከመሆኑ ጋር በተያያዘ እስካሁን ወደ 40% አካባቢ ነን መድረስ የነበረብን። እስከ ታህሳስ 30 በትንሹ ለሁለት እንኳን ብንከፍለው 5 ቢሊዮን መግባት መቻል ነበረብን። ከሱ አንጻር ሲታይ ገና አሁንም ብዙ መስራት መትጋት የሚጠይቀን እንደሆነ አመላካች ነገር ነው። በቀጣይ ጊዜያትም የታቀደውን ገቢ ለመሰብሰብ የቅንጅት ስራዎች ተጠናክረው ይቀጥላሉ ብለዋል የባህር ዳር ከተማ አስተዳደር ገቢዎች መምሪያ ኃላፊ አቶ ኃይለማርያም። በልዩ ሁኔታ በልዩ ድጋፍ የገቢ አሰባሰባችን እየተሰራ ያለበት ዓመት ነው። በእርግጠኝነት እንግዲህ አሁን በያዝነው አካሄድ እቅዳችን እናሳካለን ብለን እናስባለን። ግብር ከፋዩ ማህበረሰብም ግብሩን በወቅቱና በታማኝነት እንዲከፍል ጥሪ ቀርቧል። የዶላር መጨመርና ሌሎች ምክንያቶች ከውጭ የሚገቡ የዘይት ምርቶች ዋጋ እንዲጨምሩ እያደረገ እንደሚገኝ የአማራ ክልል ንግድና ገበያ ልማት ቢሮ ገለጸም። የሀገር ውስጥ ዘይት አምራች ኢንዱስትሪዎችም ገበያውን እንዲያረጋጉ ቢሮው የምርት ትስስርና ሌሎችንም ተግባራት እያከናወነ እንደሚገኝ ተገልጿል። ይዝባለም ጌታነህ በዝርዝር ትነግረናለች። አሁን ላይ በተለይም የሸቀጦች ዋጋ በየቀኑ መለዋወጥ ገበያው በተረጋጋ መንገድ እንዳይሄድ እያደረገ ይገኛል። በተለይም የኢንዱስትሪ ምርት የሆነው ዘይት ዕለት ከዕለት ዋጋው የሚጨምር መሆኑ ህብረተሰቡን እያማረረም ይገኛል። ለመሆኑ የምግብ ዘይት በየዕለቱ ዋጋው እየጨመረ የመጣበት ምክንያት ምን ይሆን ስንል የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ ወይዘሮ አትክልት አሳቤን ጠይቀናል። የግብርና ምርቶች ላይ ያለው የገበያ ሁኔታ የተረጋጋ ነው። ከኢንዱስትሪ ምርት ጋር ተያይዞ ያሉ ችግሮች ናቸው ስራ የሚፈልጉት። ዘይት ነው ብዙ ጊዜ ገበያውን የሚያሳጣው ይታወቃል። የዘይት ምርት ደግሞ 90% የሚሆነው ከውጭ የሚገባ ምርት ነው። ሀገራችን የምትጠቀመው ገቢ ምርት ነው። ከውጭ ሀገር እያስገባ የምንጠቀመው ምርት ነው። እሱ ከዶላር ጋር ተያይዞ ያለው አንደኛው ቻሌንጅ ነው። እንደ ሀገር እየገጠመን ያለው ችግር ነው። ከዛ ባለፈ አምራች ኢንዱስትሪዎቻችን ላይ ያለ በልካቸው የማምረት ሂደት ነው። የሀገር ውስጥ አምራች ኢንዱስትሪዎች ህብረተሰቡን በሚያጠግብ መንገድ እንዲያመርቱና ገበያውን እንዲያረጋጉ ቢሮ የምርት ትስስር እያደረገ እንደሚገኝም ወይዘሮ አትክልት ተናግረዋል። አምራች ኢንዱስትሪ የዘይት ፋክተሪዎቻችን ምርት እንዲኖራቸው የግብአት ትስስር ሁሉ ስራ እንሰራለን። እኛ ምን ማለት ነው? አኩሪ አተር ምርቱ ካለበት አካባቢ ቀጥታ አሁንም በደላላና ባላስፈላጊ ዋጋ ጭማሪ ሄዶ በላተኛው ወይም ሸማቹ ላይ ስለሆነ የሚያካፍለው ነጋዴ ያ እንዳይሆን ምርት ካለበት አካባቢ ቀጥታ ፋክተሪዎች እንዲረከቡ ጭምር አንደኛው ስራችን ነው። በሰፊውም እየሰራንበት ነው። ፋብሪካዎቹ ምርቱን ለሀገር ውስጥ ፍጆታ ብቻ እንዲያውሉ የማድረግ ስራዎችም እየተሰሩ እንደሚገኙ የገለጹት ምክትል ቢሮ ኃላፊዋ ለዚህም ይረዳ ዘንድ የሚያመርቱትን የዘይት መጠን ማሳደግ ላይ ተጨማሪ ስራ ይጠይቃል ነው ያሉት። ያመረቱትን ምርት ለሀገር ውስጥ ገበያው ለአካባቢው ገበያ እንዲያውሉት ሰፊ ስራ እየተሰራ ነው።
ይህም በመሰራቱ እዚህ ባህር ዳር መቀመጫ ከተማችን ላይ ወስደን ስናይ ካሉ ፋብሪካዎች ህብረተሰቡን ለመመገብ በርካታ ርቀት ውስጥ እየሄዱ ያሉ ፋብሪካዎች አሉ። ግን በቂ አይደለም። ፍላጎቱ ከፍተኛ ነው። አቅርቦቱ በፍላጎቱ ልክ ስላልሆነ መግራትና መምራት ይጠይቃል። አንድም ሁሉንም ምርታቸውን ለአካባቢው ገበያ እንዲወጡ የመግፋት፣ ሁለትም ደግሞ ምርትና ምርታማነታቸውን እንዲጨምሩ የማድረግ የቤት ስራዎች አሉ። በግብርና ምርቶች ላይ እየታየ ያለውን የዋጋ መረጋጋት በኢንዱስትሪ ምርቶች ላይም እንዲኖር ለማድረግ ቢሮው ስራዎችን እየሰራ እንደሆነም ተጠቁሟል።